አህመዲን ጀበል እችን አርቲክል ጽፎ ሁሉም ሃይማኖቶች መጤ ናቸው የሚል አይነት እንድምታ ያለው ነው። ዲቴል እናየዋለን ማለት ነው። አህመዲን ጀበል ምን ብሏል? በ615 ነው ወደ ኢትዮጵያ እስልምና የገባው። አስቀድሞ ህዝቦቹና ሀገሪቷ ነበረች፣ እስልምና የለም። እስልምና የገባው በ615 ነው ካለን ህዝቦቹና ሀገሪቷ ላይ እስልምና የሚባል እስከ 615 አይታወቅምም፣ የለም። ስለዚህ በእናንተው ሎጂክ መሰረት ሰው ሁሉ ሲወለድ ሙስሊም ነው፣ ነቢያቶች ሁሉ እስላም ናቸው፣ ለእያንዳንዱ ህዝብ ደግሞ መልእክተኛ ተልኮ በራሳቸው ቋንቋ ተሰብኳል የሚለውን አህመዲን ጀበል ጀግናችሁ አፍርሶታል። ይሄ እኮ የእናንተ አመለካከት ነው እንጂ ይኸውልህ እስልምና የጥንት የሰሃቦችም የእንትኖችም ነው የነቢያቶችም እምነት ነው። ወደ ኢትዮጵያ የመጣበትን መንገድ እንጂ የነገረህ ማለት ነው። ኢትዮጵያ ላይ ከተሉት ነበር። ኢትዮጵያ ላይ ሌላውም ሃይማኖት እኮ ኢትዮጵያ ውስጥ ነበር። ኢትዮጵያ ነበረች እንጂ እኮ ማለት ነው ሃይማኖት አልነበረች። ኢትዮጵያ ላይ ነበር ወይ? ምኑ ኢትዮጵያ ላይ እስልምና ነበር ወይ? የገባ አልነበረ። መጀመሪያ አልነበረም። ሰሃቦች ሲመጡ ተሰደው መጡ። መቼ? በስንት ነው? በ1615 ሰሃቦች ይዞት መጡ ወደኛ አረቦች። ኦኬ፣ የመጀመሪያው ስደት ሰሃቦች ወደ የተሰደዱት እሱን እርግጠኛ አይደለሁም። ወደ ኢትዮጵያና ወደ መካ ነው ወደ መዲና ለስደት የተደረገው ሰሃቦቹ ወደ ብዙ ቦታ ተበትነዋል። ሰሃቦቹ ወደኛ ወደ ኢትዮጵያ የገቡት ግን በ1615 ነው። ምናልባት የዓመተ ምህረት ሊኖር ይችላል። በእናንተው ሎጂክ በእናንተው አስተምሮ መሰረት ከዛ በፊት ኢትዮጵያ ላይ እስልምና እንደሌለ ስለነገራችሁን ኢትዮጵያ እስከ 7ኛው ሴንቸሪ ላይ እስላም የሚባል ሃይማኖት አታውቅም ነበረ። ስለዚህ ሰው ሁሉ ሙስሊም ነው። ለእያንዳንዱ ጎሳ ምንም እሱ የተናገረው ይኸውልህ ትክክለኛውን ነገር የነገራችሁ። አንዳንዴ ማመን የሚከብዳችሁ ነገር ሲመጣባችሁ ለማመን እንትን ትሸሻላችሁ እንጂ ማለት ወደ ኢትዮጵያ ሃይማኖት የገቡበትን ነገር ማለት ነው። አርጉመንቱን ንገረኝ እስኪ፣ የኔን አርጉመንት ንገረኝ እስኪ። አንተ የእስልምና ሃይማኖት ከዚህ በፊት አልነበረም ነው እያልከኝ ያለው አይደል? እኔ አይደለሁም ያልኩት። እኔ ሳሎን ያልኩት ቆይ ካሊድ እሱ ያለውን አስረዳ ካሊድ እኔ ሳሎን ያልኩት አህመዲን ጀበል ከ615 በፊት ኢትዮጵያ ላይ እስልምና የለም እያለ ነው። አንብቦ ከ615 በ615 ሰሃቦቹ ተሰደው ወደ ኢትዮጵያ ገቡ። ኢትዮጵያ ላይ እስልምና ነበር አልነበረም? ያኔ አልነበረም እንጂ እንዴ! እንደዛማ ካልከኝ እኮ ማለት ነው ኢትዮጵያ ነበረች፣ እስልምና አልነበረችም። በ300 ምናምንም ክርስትና ኢትዮጵያ ነበረች፣ ክርስትና የሚባል ሃይማኖት አልነበረም። ገብቶሃል? የራስን ቻል ካሊድ የአህመዲን ጀበልን እኔ ያስተምሮ አልቀበልም። ቆይ አሁን ለመጨረሻ ጊዜ ልጠይቅህ፣ በ615 በፊት ኢትዮጵያ ላይ እስልምና የሚባል አለ የለም? እንደ አህመዲን ጀበል ጽሁፍ ኢትዮጵያ ላይ የለም። ቴንክ ዩ። ኢትዮጵያ ላይ ከ615 በፊት እስልምና የሚባል የለም። ቢንጎ ቡም። እናመሰግናለን። እኛም እያልን ያለ ነው እንደ አህመዲን ጀበል ጽሁፍ መሰረት በ615 በፊት ኢትዮጵያ ላይ እስልምና የለም። ቀደም የላኩልህን ቃል ኪታቡን ክፈተው። ሌላኛው ኡስታዝ ደግሞ ምን ብሎ መጽሐፍ እንዳሳተመ ላሳይህ። ይሄንኛው ደግሞ የታሪክ ተመራማሪ ተብዬው አብዱልጀሊል ሼህ አሊ እንዲህ ይላል። እስልምና በኢትዮጵያ ምን እስልምና መቼ ከክርስቶስ በፊትም ነበር ይለናል። አይደለም ከ600 ከ2000 ዓመት በፊትም ኢትዮጵያ ላይ እስልምና ነበር ይለናል። ይህንኛው ኡስታዝ ደግሞ አህመዲን ጀበል ደግሞ እስልምና መቼ ነው የተገባ ኢትዮጵያ ላይ ያለው ይለናል። ከ615 በኋላ የታሪክ ድርቶ ሲጥፉ ኡስታዞቹ ይሄንኛው ምን አለ? ኢትዮጵያ ላይ ምን ከክርስቶስ ውልደት በፊት ጀምሮ እስካሁን ድረስ እስልምና አለ ይለናል። አህመዲን ጀበል ደግሞ እስልምና የገባው መቼ ነው ይለናል? በ615 ቡም። አስታርቅልን አሁን ይኸውልህ፣ ይህም የራሱ አረዳ ሊኖረው ይችላል፣ ያም የራሱ አረዳ ሊኖረው ይችላል ምናምን ሳትል አስታርቀው። ምንድን ነው ማስታረቀው? እኔ እኮ አስታረቂ አይደለሁም። ያም የራሱ የነበረውን እንትን ገለጸለት፣ ይህም በተረዳው ሂስትሪ ይሄኛም የራሱን ገለጸ። ድገምልን እስቲ። ቅድም ምን ብለህናል?
እስልምና ኢትዮጵያ ላይ መቼ ነበር የገባው? በ615 ልድገምልህ። ከዛ በፊት እስልምና ኢትዮጵያ ላይ አለ የለም? ኢትዮጵያ ውስጥ አልነበረም። ቴንኪው። ይሄንኛው ደግሞ ምን ይላል? ኢትዮጵያ ላይ ከክርስቶስ ጀምሮ ከዛም በፊት እስካሁን ድረስ አለ ይለናል። አብዱልጀሊል ሼህ አሊ አንተ ተረት ተረት ነው የጻፍከው። አህመዲን ጀበል እንደነገረህ ኢትዮጵያ ውስጥ የገባው እስልምና ራሱ 615 ነው። ስለዚህ ይህንን መጽሐፍህን ሽንት ቤት ካካ ተጠቀምበት በሉት። የአህመዲን ጀበልን ጽሑፉን አንብበሃል? ኖ አላነበብክም? ትቀበላለህ ጽሑፉን? አይ እኔ አሁን ላይ የገባሁት ምን እንደምትውል አልሰማሁም። የአህመዲን ጀበልን ጽሑፍ ትቀበላለህ? ምን እንደሚል አልሰማሁም። እስልምና ወደ ኢትዮጵያ የገባው በ615 እንደሆነ መጤ ሃይማኖት እንደሆነ ተናግሯል። ትስማማለህ? አዎ። ስለዚህ መጤ ሃይማኖት ነው እስልምና። የስ ምን? የስ 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 ያ ምንድን ነው? የስ ያ አይ አዎ ለማለት ነው። ስለዚህ ከአረብ ተሰዶ የመጣ መጤ ሃይማኖት 7ኛው ሴንቸሪ የነበረ ነው እንጂ ከ7ኛው ሴንቸሪ በፊት ኢትዮጵያ ላይ እስልምና የለም ማለት ነው። አዎ አዎ አልነበረም። እናመሰግናለን። ስለዚህ ሼክ አብዱልጀሊል ሼክ አሊ የሚባለው እየቀጠፈ ነበር ማለት ነው። በክርስቶስ ጀምሮ እስልምና ነበረ ብሎ የጻፈው ይህን መጽሐፍ። ስለዛ እውቀት የለኝም። እኔ እንደማውቀው በእስልምና ኢትዮጵያ ውስጥ መጤ እንደሆነ አውቃለሁ። ስለዚህ አህመዲን ጀበልን መጤ ነው ሁሉም ሃይማኖት እስልምና መጤ ነው ያለውን ትቀበላለህ? ይህን መጽሐፍ ትቀበላለህ? ነው መጤ በሚለው ነው እኔ የማምነው። ግልጽ ነው። አህመዲን ጀበልን ትታደጋላችሁ ወይንስ ኡስታዝ ያኛው ኡስታዝ አለ ማክቹአሊ የታሪክ ተመራማሪ የምትሉት እንትና ማን ነበር? አብዱልጀሊል ሼህ አሊ እሱን ትታደጋላችሁ? ማንኛውን ትታደጋላችሁ? አንደኛ ገና ወደ ቁርአኑ መልሰዋለሁ። አዘጋጅቼ ዲቤቱን ሞዴሬተር ሆኜ ሁለቱ ዲቤት ሲያደርጉ ማየት ፈልጋለሁ። እዳኛቸዋለሁ። ፍራንክሊ ስፒኪንግ እኔ ለማንም አላዳለም። ለአህመዲን ጀበልም አላዳለም፣ ለአብዱልጀሊል ሼክ አሊም አላዳለም። ሁለቱ ዲቤት ማድረግ አለባቸው። ኢትዮጵያ ላይ እስልምና በ7ኛው ሴንቸሪ ነው የገባው ወይንስ ከክርስቶስ በፊት? ሁለቱ ዲቤት ሲያደርጉ ማየት ፈልጋለሁ። እና አክሱም ሐውልትን አስቀምጦ ከእስልምና ጋር ላይ ያያይዝ። እንግዲህ አክሱም ሐውልት ከ3ኛው ሴንቸሪ እስከ 4ኛው ሴንቸሪ የተሰራ ነው። የአክሱም ሐውልትን አስቀምጦ ለማለት ነው። ሁለቱ ኡስታዞች ዲቤት ሲያደርጉ ማየት ፈልጋለሁ። የትኛው ኡስታዛችሁን አሁን ጀግና? ማንኛው ያሸንፋል? እኔ እውነቱን ነው የምነግራችሁ። ለሁለቱም አላዳለም። ሞዴሬተር ሆናለሁ፣ ሰዓት እዛለሁ። ሞዴሬት ላድርጋቸው፣ ዲቤት ያድርጉ። ተስማሙ። ዩቱብ ላይ ያላችሁ እንዴት ነው? እስቲ ምን ትላላችሁ? ትደግፋላችሁ? እስቲ እንደግፋለን የምትሉ አንድ ቁጥር ጻፉልን። እስቲ ምደግፉ አንዳንድ ቁጥር ዩቱብ ላይ ልዳኛቸው። ትስማማላችሁ? የእናንተ ምላሽ እየፈለግኩ ነው። አብዱልጀሊል ሼክ አሊ ካሳ ሁለቱ ዲቤት ያደርጋሉ። ያንኛው የታሪክ ምሁር ነው፣ ይሄንኛውም አህመዲን ጀበልንም የታሪክ ሊቅ ነው ይሉታል። ስለዚህ ከሁለቱ አንዱ ተሳስተዋል ማለት ነው። ከሁለቱ አንዱ ተሳስተዋል። ስለዚህ ዲቤታቸው ማየት እንፈልጋለን። እስልምናን እንዲታደጉት ከሁለት አንዱ በውሸት ማየት ይፈልጋል ሰው። ቀረ እንደ ድሮ እንደዚህ አጀንዳ ሰጥተን አንተ ራምሰን ምናምን አህመዲን ጀበል እኔን ታውቀኛለህ? ከአንተ በላይ በጣም ዋይዝ ነኝ። አርጉመንት እንዴት መመለስ ወደ ራሱ ጠንቅቄ ሰው ነኝ። የድሮቹ ላይ ተጫውተሃል፣ በእኛ ጄኔሬሽን ላይ ግን አትጫወትም። የሆነ ነገር አድርጌ በዛ ሰዎች ዝም ብለው ሲጮሁ እኔ ታዋቂ ሆናለሁኝ፣ ድጋፍ አገኛለሁ፣ ሙስሊሞቹም ይደግፉኛል። ቴንኪው። እኔ ግን እስልምናን አፈርስበታለሁ። አንተ በምትጠቀሙ እስልምናን አፍርቼ እስልምና ሐሰተኛ መሆኑን አሳይበታለሁ። እስልምና ውሸት መሆኑን አሳይበታለሁ። እነ አብዱልጀሊል ሼህ አሊ ቀጣፊ ናቸው። አህመዲን ጀበል ነው ትክክል። እኔ ተስማምቻለሁ በአህመዲን ጀበል። አልስማማ የሚል አለ?